በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የቅዱሳን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ ልዑል እግዚአብሔር በሰላም በጤና ጠብቆ ለዚህ ቀን በተለይ ለዚህ ሰዓት በፊቱ ሆነን አሁን እግዚአብሔር ቃሉን ለሚያስተምረን ለዚህ ሰዓት ስላደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወንድሞቼ እህቶቼ እንደምን ከረማችሁ እንደምን ሰነበታችሁ? በያላችሁበት ሁሉ ሰላም እግዚአብሔር ይብዛላችሁ። እኔና እናንተ ዛሬም እድለኞች ነን። ይሄን በእምነት እላለሁ። ይሄን ምልበት ከእግዚአብሔር ጋር ከመሆን እግዚአብሔርን ከመፈለግ የሚበልጥ ስራ የለም። በህይወቴ ከትንንሽ ከሆነ ከረኝነት ስራ እስከ ትልቅ ስራ በህይወቴ ሰርቻለሁ። ነገር ግን የሰራዊት ጌታ እግዚአብሔርን እንደመፈለግ ያለ ስራ በህይወቴ አላየሁም። እውነት ነው። የእግዚአብሔር ሰራተኛ እንደመሆን የእግዚአብሔር ተማሪ እንደመሆን ምን አለ ወንድሞቼ? ስለዚህ ለዚህ እድል ያጨን ለዚህ ያዘጋጀን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ ሁሌው እንደ ወትሮ ዛሬም እግዚአብሔር ያስተምረናል። እኔና እናንተ ተማሪዎች ነን። የአባቶቻችን አምላክ እግዚአብሔር በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን ይግለጥልን። እግዚአብሔር ቢረዳን ዛሬ የምንማረው ባለፈው ጀምረን የነበርነውን ተከታታይ ትምህርት እንማራለን። ነገር ግን ወገኖቼ ከበረከቱም እንድንቋደስ በተለይ ዛሬ ወቅቱም የጾም ወቅት ስለሆነ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓትና ደንብ መሰረት ሁለተኛው ሳምንት ወይም ቅድስት ይባላል። ይህንን መሰረታዊ ሐሳቡን እንደው አስበን በዕለቱ የተነገረውን ወንጌል በወፍ በረር ተመልክተን ወደ ተከታታይ ትምህርታችን እንመለሳለን። ዛሬ ቅድም እንዳልኩት ቤተክርስቲያን ቅዱስ ያሬድ ያለፈውን ሳምንት ዘወረደ የዛሬውን ደግሞ ቅድስት ተብሎ ይታወቃል። ቅድስት የተባለው ወይም አስተምሮቱ ዛሬ ቤተክርስቲያን የምታስተምረው እግዚአብሔር አምላክ ቅዱስ ነው። እግዚአብሔር አምላክ ቅዱስ እንደሆነ እኛ ልጆቹ እኛ በመልኩ እንደ አምሳያው የተፈጠርን ፍጡሮቹ እንደ እግዚአብሔር ቅዱስ ልንሆን ይገባል ነው። ዛሬ መሰረታዊ ትምህርት ስለ ቅድስና ነው። ወገኖቼ ብዙውን ጊዜ በቤተክርስቲያን ውስጥ ሰዎች ግራ የሚጋቡበት ሐሳብ አለ። ሁለት ሐሳቦች ቅድስና የሚለውን ሐሳብና ንጽህና የሚለውን ሐሳብ ሰዎች ትንሽ ያምታቱታል። ነገሩ አንድም የሚሆኑበት ቦታ አለ ወይም ኦቨርላፕ። ቅድስናና ንጽህና በቅድስና ያለ ሰው ንጽህናን ያያል። ንጽህናን ያለውም ሰው ደግሞ ለእግዚአብሔር ይቀደሳል። ግን ቅድስና ስንል ለእግዚአብሔር መለየት ማለት ነው። ይሄ ነገር ተቀደሰ ወይም ይሄ ነገር ቅዱስ ነው ሲባል ለእግዚአብሔር የተለየ ለማለት ነው። ስለዚህ ቅድስና ለእግዚአብሔር መለየት ነው። ለምሳሌ ለእግዚአብሔር የተለያዩ ነገሮች ይለያሉ። ሰዎች ለእግዚአብሔር ይለያሉ፣ ቅዱሳን ይባላሉ። ቅዱስ ጳውሎስ፣ ቅድስት ድንግል ማርያም፣ ቅዱስ ተክለ ሃይማኖት እንደዚህ ተብሎ ሰዎች ለእግዚአብሔር ይቀደሳሉ። ክርስቲያኖችም በክርስቶስ ደም የተዋጁ ክርስቲያኖች ቅዱሳን ይባላሉ። ለምን? ከዓለሙ በክርስቶስ ደም የተረጩ በክርስቶስ ደም የታጠቡ ስለሆኑ ክርስቲያኖችም ቅዱሳን ይባላሉ። ስለዚህ ቅዱሳን ስንል አንድም
ሰዎች ለእግዚአብሔር ቅዱሳን ይሆናሉ ሌላው ቦታዎች ለምሳሌ ቦታዎች ከቅዱሱ ተራራ ይላል አንድ ተራራ ለእግዚአብሔር የተለየ ያለ ማለት ነው ደብረ ታቦር ተራራ ከዛ ከቅዱሱ ተራራ ግርማውን ሰምተን ይላል ቅዱስ ጴጥሮስ አያችሁ ቦታዎችም ለእግዚአብሔር ቀደሳሉ ለምሳሌ የእግዚአብሔር ቦታዎች ቅድስት ሀገር ኢየሩሳሌም ለእግዚአብሔር የተለየች ከተማ ስለዚህ ቅዱስ ስንል የተለየ ወይም የተለየች ለማለት ነው ዕቃዎችም ወገኖቼ ዕቃዎችም ለእግዚአብሔር ይቀደሳሉ ለምሳሌ በቤታችን ያሉ ዕቃዎች ለእግዚአብሔር አገልግሎት ወደ ቤተ መቅደስ ሲመጡ በጳጳሱ ወይም በካህኑ አማካኝነት ይቀደሱና ዕቃዎች ከመባል ይወጡና ምን ይባላሉ ነዋየ ቅድሳት የተቀደሱ ዕቃዎች ነዋየ ቅድሳት ይባላሉ ስለዚህ ቅድስና ማለት ለእግዚአብሔር መለየት ነው ሰዎች ለእግዚአብሔር ይለያሉ ቦታዎች ለእግዚአብሔር ይለያሉ ዕቃዎች ለእግዚአብሔር ይለያሉ ስለዚህ ቅድስና ማለት ለእግዚአብሔር መለየት ነው ሌላው ሰዎች ኮንፊውዝ የሚያደርጉት ንጽህና ነው ንጽህና ከቅድስና ትንሽ ይለያል ንጽህና ሰዎች በዚህ ምድር ላይ ሲኖሩ ከዚህ ዓለም ርኩሰት ከዚህ ዓለም ኃጢያት ራሳቸውን ሲጠብቁ ንጽህና ይባላል ከዚህ ዓለም መቆሸሽ ከዚህ ዓለም ርኩሰት ሰዎች ሲጠብቁ ራሳቸውን ለእግዚአብሔር ንጽህና ይባላል በዚህ ምድር ላይ ብዙ የሚያረክሱ ነገሮች አሉና ስለዚህ ቤተክርስቲያን ዛሬ ለይታ ይሄንን የዛሬዋን ቀን ቅዱስ ያሬድ ቅድስት ተብላ እንድትሰየም አድርጎ ቤተክርስቲያን በተለይ ስለ ቅድስና ስለ ንጽህና የምታስተምርበት ቀን ነው እንግዲህ ወገኖቼ ዛሬ በቤተክርስቲያን የነበራችሁ የምታስታውሱ ከሆነ የተነበበው ወንጌል ማቴዎስ ምዕራፍ 6 ነው ማቴዎስ ምዕራፍ 6 ከቁጥር 13 እስከ ቁጥር 23 ድረስ ተነቧል በዚህ በማቴዎስ 6 ውስጥ ቃሉን ሄዳችሁ ብትመለከቱት ሶስት መሰረታዊ ነገሮች ነው ያሉት ሲጠቀለል ሶስት ነገሮች ናቸው እንዳልኳችሁ ይቅርታ ማቴዎስ 6 ከቁጥር 16 እስከ 24 ዛሬ የሚነበበው ወንጌል እሱ ነው ቤተክርስቲያን የነበራችሁ ታስታውሳላችሁ ቤተክርስቲያን ያልነበራችሁ እንግዲህ አሁን ትሰማላችሁ ማለት ነው ስለዚህ ዛሬ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ሥርዓት መሰረት የተነበበው የዕለቱ ወንጌል ማቴዎስ ምዕራፍ 6 ከቁጥር 16 እስከ 24 ነው እዚህ ውስጥ ይሄ ማቴዎስ ምዕራፍ 6 ከቁጥር 16 ጀምሮ ብታነቡ ሶስት መሰረታዊ ጭብጦች አሉ አለቀ እናንተም አገኛችሁት ያልሄዳችሁ ልንገት ካላችሁ አንደኛው ስለ ጾም ነው የሚያወራው ሁለተኛው ሀብትን ንብረትን ገንዘብ በሰማይ ስለማካበት ነው ሶስተኛው መሰረታዊ ሐሳብ ከዚሁ ጋር የሚያያዝ ከሀብት ጋር የሚያያዝ በምድር ላይ ሳላችሁ ፍጹም አትጨነቁ ምን እንበላለን ምን እንጠጣለን ብላችሁ አታስቡ አትጨነቁ ለዚህ እግዚአብሔር አለ የሚል ነው ስለዚህ ጠቅለል ባለ መልኩ እንግዲህ ዛሬ በቤተ ክርስቲያን የተነበበው የእግዚአብሔር ቃል አንደኛው እንዳልኳችሁ ስለ ጾም ነው ምንድነው የሚለው ስለ ጾም ብላችሁ ብትሉ ስትጾሙ የማስመሰል አይነት ጾም አትጾሙ አትባረኩበት ስትጾሙ እንደ ፈሪሳውያን እንደ ግብዝ ሰዎች አትጾሙ እነሱ ያስመስላሉ እንደ ፈሪሳውያን አትጾሙ እንደ አስመሳዮች አትጾሙ ጾም ለራስ ነው ከጾማችሁ ለራሳችሁ ጾሙ ያወጃችሁ አትጾሙ ነው የሚለው ባጭሩ የዛሬው ወንጌል ስትጾሙ ቅባታችሁን ተቀብታችሁ
መጾማችሁን ሰው ሳያውቅባችሁ ደስ ብሏችሁ ጾሙ ጉዳዩ በእናንተና በእግዚአብሔር መካከል ይሁን ያወጃችሁ ለሰው ያወራችሁ አትጾሙ በደስታ ጾሙ ለሰው ብላችሁ አትጾሙ ለማስመሰል ብላችሁ አትጾሙ ብሎ የሚለው የወንጌል ክፍል ነው ስለዚህ እንደ ግብዞች አትጾሙ እነሱ በቃ ራሳቸውን እንትን ያደርጋሉ ድርቅርቅ ይላሉ ቅባት አይቀቡም በቃኛ ጿሚዎች ነን ይላሉ እንዴ እናንተ እንደዛ አታድርጓል አንደኛው መልእክት እንግዲህ ይሄ ነው ሁለተኛው መልእክት በተለይ የመጨረሻው ክፍል ጋር የተያያዘ ነው በዚህ ምድር ላይ ስትኖሩ እርግጥ ሀብት ያስፈልጋል ግን እናንተ ቀንና ሌሊቱን ሙሉ ገንዘብ እንዴት አገኛለሁ ሀብታም እንዴት ሆናለሁ ወይም ደግሞ በሌላ ምን እበላለሁ ምን እጠጣለሁ ስለዚህ ላጠራቅም ብላችሁ ዋናውን ነገር ትታችሁ የእግዚአብሔርን ነገር ረስታችሁ ቀኑን ሙሉ ሀብት እንዴት እንደምታገኙ ስለ ኑሯችሁ ብቻ ስለዚህ ብቻ ቀኑን ሙሉ አታልቅሱ ቀኑን ሙሉ ስለዚህ ጉዳይ ስታስቡ አትኑሩ ከሱ ይልቅ አንደኛ ስለሚበላ ስለሚጠጣ አታስቡ ለምን የሰማይ አምላክ እግዚአብሔር አለ አስቡ መልካም ለምለም ስለምትለብሱት አትጨነቁ መልካም ሰውነት የሰጠ እግዚአብሔር መልካም ልብስ አይሰጥምን ሆድን ያዘጋጀ እግዚአብሔር ምግብን አይሰጥምን ሕይወትን የሰጣችሁስ ነው ስለሚበላ ስለሚጠጣ አትጨነቁ ለዚህ ብላችሁ አትኑሩ አለ ይሄ ብቻ አይደለም ምንድነው የሚለው ንብረት ካከማቻችሁ ሀብት ለማከማቸት እንቅልፍ አትንሱ ሀብት ካላችሁ መልካም ግን ካከማቻችሁ ሀብታችሁን በሰማይ አጠራቅሙ ብል ከሌለበት ዝገት ከማይበላበት ሀብታችሁን በእግዚአብሔር ዘንድ አስቀምጡ ሀብታችሁን በደሃ ላይ ኢንቨስት አድርጉ ሀብታችሁን በቤተ ክርስቲያን ላይ ኢንቨስት አድርጉ ሀብታችሁን በክርስቶስ ሥራ ላይ ኢንቨስት አድርጉ ይላል ስለዚህ በአጠቃላይ ዛሬ በቤተ ክርስቲያን ምን ይባላል አልኳችሁ የዛሬዋ ሰንበት ቅድስት ትባላለች ቅዱስ ያሬድ ነው ስያሜዋን የሰጣት የዕለቱ ወንጌልም እንዳልኳችሁ የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 24 ነው ሶስት መሰረታዊ ጭብጦች አሉ አንደኛው ስለ ጾም ነው እንደ ፈሪሳውያን አትጾሙ ሁለተኛ ገንዘብን ለማጠራቀም ሀብታም ለመሆን እንቅልፍ አትጡ ካጠራቀማችሁ ሀብታችሁን ለዘላለም አጠራቅሙ በእግዚአብሔር ዘንድ አጠራቅሙ በዚህ ያለ ወይ ሳት ይበላዋል ወይ ብል ይበላዋል ወይ ሌባ ወስድባችኋል ከዛ በተረፈ ለምትበሉት ለምትጠጡት ነገር አትጨነቁ ለምን እግዚአብሔር አለ አባታችሁ ይሄ እንደሚያስፈልጋችሁ ያውቃል ቁርአን ተመልከቱ አበቦችን ተመልከቱ ብሎ የሚለው የመጽሐፉ ክፍል ነው ዛሬ የተነበበው ቤተክርስቲያን ደግሞ የታላቁን ሊቀ መላእክት ቅዱስ ገብርኤልም ዛሬ የምታስብበት ቀን ነው የመላእኩ በረከቱ ረድኤቱ በእኛ ላይ ይዋል ወንድሞቼ እህቶቼ አሁን በቀጥታ ወደ ዕለቱ ደግሞ ተከታታይ ትምህርታችን እንሄዳለን እግዚአብሔር አምላክ ስለዚህ ሰዓት የተመሰገነ ይሁን እንግዲህ እግዚአብሔር ቢረዳን ባለፈው ጀምረን የነበርነውን ትምህርት ነው ዛሬ የምንቀጥለው ዛሬ የትምህርታችን ርዕስ ቅድም ትንሽ የዕለቱ ወንጌል እንድታገኙ ብዬ ነው በቀጥታ የጀመርነው የተከታታይ ትምህርት ስላለ ከኔ ጋር የነበራችሁ ታስታውሳላችሁ ወደዛ ነው የምንሄደው ዛሬ የምንማረው ነገረ ቅዱሳን በሚል ጀምረናል ነገረ ቅዱሳን ብለን በተለይ በዚህ በነገረ ቅዱሳን ትምህርት ውስጥ በፍጹም ልባቸው ለእግዚአብሔር የታዘዙ ቅዱሳን ስለዚህ ነው የምንማረው ምንድነው አልኳችሁ ርዕሳችን በፍጹም ልባቸው ለእግዚአብሔር የታዘዙ ቅዱሳን ስለነሱ ነው የምንማረው ወገኖቼ ባለፉት ጊዜያት ከኔ ጋር የነበራችሁ የተነሳንበት ርዕስ ታስታውሱ እንደሆነ
ምን ብለን ተነሳን መታዘዝ ለእግዚአብሔር መስዋዕት ከማቅረብ ይበልጣል ብለን ጀመርን ይሄ ረጅም ጊዜ ወስደን የተማርነው ትምህርት ነው ይቅርታ ለረጅም ጊዜ ምን አለን ለእግዚአብሔር መታዘዝ ለእግዚአብሔር ስጦታ ከመስጠት ለእግዚአብሔር መስዋዕትን ከመሰዋት ይበልጣል ብለን ጀመርን ዛሬም ከሱ ጋር ተያይዞ የመጣው እዚህ ነገር ቅዱሳን ጋር ወሰደን ስለዚህ የምንማረው ዛሬም ቢሆን ለእግዚአብሔር ስለመታዘዝ ነው ወንድሞቼ ለእግዚአብሔር መታዘዝ ትልቅ ነገር ነው በሃይማኖት ስንኖር ቁልፍ ነገር ነው ለእግዚአብሔር መታዘዝ እግዚአብሔርን መስማት ለእግዚአብሔር መታዘዝ ቁልፍ ነገር ነው ታዲያ ዛሬ ትኩረት የምናደርገው በዚህ በመታዘዝ ትምህርት ውስጥ በተለይ ትኩረት የምናደርገው እና የምንማረው በፍጹም ልባቸው ለእግዚአብሔር የታዘዙ ቅዱሳንን እናነሳለን በሚቀጥሉት ጥቂት ሳምንታት በዚህ እንቆያለን ለምን መሰላችሁ ከቅዱሳን ሕይወት ውስጥ እንማራለን የኢትዮጵያ ኦርቶዶክስ ቤተክርስቲያን ያንዳንዱን ቀን በጻድቃን በሰማዕታት በቅዱሳን በመላእክት ሰይማ ታስባለች ምክንያት አላት አንደኛ ከቅዱሳኑ በረከት የነሱ በረከት በእኛ ላይ እንዲያድር እግዚአብሔር ለነሱ የሰጠው በረከት እኛም እንድናገኝ ሁለተኛው መሰረታዊ ነገር ከነሱ ሕይወት ጨልፈን እንድንማር ከነሱ እንድንማር ቤተክርስቲያን ለዚህ ነው ቅዱሳንን የምትዘክረው ሌላ ምክንያት የለም የምናመልከው አንዱን እግዚአብሔር ነው የምናመልከው የአብርሃም የይስሐቅ የያዕቆብን አምላክ ነው ቅዱሳንን ግን ወገኖቼ አማላጆቻችን ናቸው አራዎቻችን ናቸው ብለን ዘክራቸዋለን ይሄ ደግሞ ፍጹም መጽሐፍ ቅዱሳዊ ነው አያችሁ ስለዚህ ዛሬ በፍጹም ልባቸው ለእግዚአብሔር የታዘዙ ቅዱሳንን ስለነሱ እንማራለን ምን አለን የተነሳንበት መታዘዝ ለእግዚአብሔር ስጦታ ከመስጠት መታዘዝ ለእግዚአብሔር መስዋዕት ከማቅረብ ይበልጣል ወገኖቼ ምን ወርቅ ለእግዚአብሔር ከመስጠት ምን አልማዝ ለእግዚአብሔር ከመስጠት ከሱም አልፈን የእግዚአብሔር መቅደሱን እንኳን የምንሰራ ሰዎች ብንሆን በሕይወታችን መታዘዝ ከሌለ ዋጋ የለውም ዝም ብሎ ድካም ነው የሚሆነው አያችሁ ዝም ብሎ ድካም ነው የሚሆነው ስለዚህ ከዚህም አልፈን እንኳን ለእግዚአብሔር እንቀናለን ለእግዚአብሔር ቤት እንኳን እንቀናለን ለእግዚአብሔር ስጋችንን እንኳን ነፍሳችንን አሳልፈን እንሰጣለን ብለን ብንል በሕይወታችን ውስጥ መታዘዝ ከሌለ ዋጋ የለውም ለዚህ ነው እንግዲህ መታዘዝ ለእግዚአብሔር መስዋዕት ከማቅረብ ይበልጣል እግዚአብሔርን መስማት ለእግዚአብሔር መታዘዝ ለእግዚአብሔር ስጦታ ወይም መስዋዕት ከማቅረብ ይበልጣል እንግዲህ ይሄ ርዕስ በተለይ ላለፉት ረጅም ጊዜ ስንማር ቆይተናል ስንነሳ ከኔ ጋር የነበራችሁ ታስታውሱ እንደሆነ ሌሎቻችሁም ያልነበራችሁም ትንሽ ባክግራውንድ ታገኙ ይህን ትምህርት በዘመን አስተርእዮ በተለይም በጥምቀት ጊዜ ነው የጀመርነው ረጅም ጊዜ ተምረነዋል ያነሳንበት ምክንያት መድኃኒታችን ኢየሱስ ክርስቶስን አነሳን ክርስቶስ ተጠመቀ አልን ምን አልን በዚህ ትምህርት ውስጥ እንዴ ሰዎች ቢጠመቁ የሰው ልጆች የአምላክ ልጅ እንዲሆኑ ነው ሰዎች ስጋ ለባሾች መንፈስ እንዲሆኑ ነው የመንፈስ ቅዱስ ልጆች እንዲሆኑ ነው ወይም ሰዎች ቢጠመቁ ወገኖቼ ሰዎች ቢጠመቁ ምክንያቱ ወገኖቼ በደል ሰርተው ከበደላቸው ይነጹ ዘንድ ነው ክርስቶስ ግን ንጹህ የእግዚአብሔር በግ በደል የለበትም
ክርስቶስ ግን ፍጹም የእግዚአብሔር ልጅ ነው ልጅ መሆን አያስፈልገው ታዲያ ለምን ተጠመቃል በጥምቀት ሰውን ስንማር የተጠመቀው ብለን ምን አለን ክርስቶስ የተጠመቀው ለኛ አራያና ምሳሌ ሊሆን ነው ሰርቶ ሊያሳየን ነው አንድ ሁለተኛው ክርስቶስ የተጠመቀው ለእግዚአብሔር ፍጹም ታዛዥ የመሆኑ ምልክት ነው አለን በዚህ ነው የትምህርት እየተያዘ ስለመታዘዝ ነው እየተማርነን ክርስቶስ ለአባቱ ፍጹም ታዛዥ ሆናል እንግዲህ ወገኖቼ ክርስቶስ ወደ ምድር የመጣው አንድም ሞቶ ለኛ ቤዛ ሆኖ ሊያድነን ሁለትም ለኛ አራያና ምሳሌ ሊሆን ነው በዚህ ምክንያት ለኛ አራያና ምሳሌ ለመሆን ተጠመቀ ስለዚህ እሱ ታዘዘ ስለዚህ እኛ መታዘዝ አለብን ለዚህ ነው የትምህርት ያመጣን ስለዚህ ከክርስቶስ ጀመርንና እሱ ለአባቱ እንደታዘዘ እኛም ለሰማያዊ አባታችን ለእግዚአብሔር ለመድኃኔ ዓለም ልንታዘዝ ይገባል ለእግዚአብሔር ልንታዘዝ ይገባል ብለን በዚህ ተነሳን በነገራችን ላይ ለእግዚአብሔር ክርስቶስ ፍጹም ታዛዥ ስለሆነ እግዚአብሔር አባቱ ምን አለዋል በሱ ደስ የሚለኝ የምወደው ልጄ በሱ ደስ የሚለኝ የምወደው ልጄ ብሏል እኛም እንደሱ በሱ ምሳሌ ከሄድን በሱ ፍኖት ከሄድን እግዚአብሔር በእኛ ደስ ይለዋል አያችሁ ስለዚህ እኛም ለእግዚአብሔር መታዘዝ አለብን እግዚአብሔር በዚህ ደስ ይሰኛል እንግዲህ ክርስቶስ ከክርስቶስ እንደተማር ነው ዛሬ ደግሞ ከቅዱሳን እንማራለን ቅዱሳን በአባታቸው ፈለግ ሄዱ በክርስቶስ ፈለግ ሄዱ እዚህ ነው እኮ ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉኝ እኔም ምሰሉኝ አለ ልክ ነው ለዚህ ኮነኛ ብርሃን ዓለም ቅዱስ ጳውሎስ ምንድነው ለምን ብርሃን ዓለም ትለዋለች ቤተክርስቲያን ምክንያቱም እንደ አምላኩ አብርቷላ አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለም ብርሃን ይባላል የማብርሃን የዓለም ብርሃን ቅዱሳን የሱን ብርሃን ጨልፈው ለኛ የሚያበሩ ቤተክርስቲያን ቅዱሳንን ብርሃን ትላቸዋለች ለዚህ ነው ቅዱስ ጳውሎስን ብርሃን ዓለም ቅዱስ ጳውሎስ ወገኖቼ እኛ ስለማናስተውል ሆነን ነው እንጂ እኛም የብርሃን ልጆች እንድንሆን ብርሃን እንድንሆን ተጠራ መድኃኔ ዓለም ክርስቶስ በዚች ምድር ላይ አገልግሎቱን ፈጽሞ ወደ አባቱ ሲመለስ አንድ ነገር አለን እናንተ የዓለም ብርሃን ናችሁ አለን ስለዚህ ለቅዱስ ጳውሎስ ብቻ የተሰጠ አይደለም ለጻድቃን ለሰማዕታት ብቻ የተሰጠ አይደለም እኛም በቅዱሳን ፈለግ ከሄድን እኛም በክርስቶስ መንገድ ከተጓዝን እኛም ብርሃን የሚለው ይቀጸልናል ስለዚህ ወገኖቼ እናንተ ብርሃን ናችሁ እናንተ የዓለም ብርሃን ናችሁ እናንተ የዓለም ጨው ናችሁ ተባለ ስለዚህ ወገኖቼ ለዚህ ነው እንግዲህ ቅዱሳንን ምናመጣበት መሰረት ከነሱ ህይወት ጨልፈን እንድንማር ነው የዚህ የትምህርት ዓላማ ቅድም እንዳልኳችሁ መሰረታዊ ረጅሙ ትምህርት የጀመር ነው ለእግዚአብሔር መታዘዝ ለእግዚአብሔር መስዋዕት ከማቅረብ ይበልጣል ብለን የጀመረው የዚህ የትምህርቱ ዓላማ ምንድነው ብለን ብንል ሰዎች ለእግዚአብሔር በፍጹም ልባቸው በፍጹም ኃይላቸው ይታዘዙ ዘንድ ለማሳሰብ ነው በቃ እኛ ስራ ማሳሰብ ነው ሐዋርያት እኛን ሲያሳስቡ ኖሩ አሁንም ቢሆን ሊቃነ ጳጳሳት ቀሳውስት ዲያቆናት ለምእመናን የሚያሳስቡት ይሄንኑ ነው ምን ብለው ለእግዚአብሔር ለአምላካችን ሁላችንም እኛን ጨምሮ በፍጹም ልባችን ወገኖቼ በፍጹም ኃይላችን ለእግዚአብሔር ልንታዘዝ ይገባዋል አያችሁ እግዚአብሔርን መስማት ለእግዚአብሔር መታዘዝ ለእግዚአብሔር ስጦታ ከመስጠት ወይም ለእግዚአብሔር መስዋዕት ከማቅረብ ይበልጣል በቃ ይሄን ይበልጣል ወገኖቼ ለእግዚአብሔር ከምናቀርበው ስጦታችን ይልቅ እግዚአብሔር እሱን በመስማታችንና ለሱ በመታዘዛችን እጅግ ደስ ይለዋል አያችሁ
ይሄ ሲባል አንድ ጥንቃቄ እንድታረጉ የምፈልገው ነገር አለ ይሄ ሲባል ወገኖቼ ይሄ ሲባል ለእግዚአብሔር መስዋዕት ማቅረብ አያስፈልግም ማለት አይደለም እንዳትሳሳቱ መስዋዕት ያስፈልጋል ነገር ግን የምናቀርበው ስጦታ የምናቀርበው መስዋዕት በእግዚአብሔር ዘንድ ተቀባይነት እንዲያገኝ እግዚአብሔርን ልንሰማው ልንታዘዘው ይቀድማል ለማለት ነው ከስጦታችን በፊት ወገኖቼ ከመስዋዕታችን በፊት እግዚአብሔርን ልንሰማው በፍጹም ነፍሳችን ልንታዘዘው ይገባል ለዚህ ትምህርት እንዲሆነን ባለፈው ከኔ ጋር የነበራችሁ ጥሩ ምሳሌ አንድ ሰው አመጣ ይሄ በርግጥ መልካም ምሳሌ አይደለም ይሄን ያመጣነው ሰው ለእግዚአብሔር ያልታዘዘ ባለመታዘዙ ምክንያት ከበረከት ይልቅ መርገምን ያፈሰን ሰው ምሳሌ አንስተን ነበር ባለፈው በተለይ ይሄ የእግዚአብሔር ቃል መታዘዝ መስዋዕት ከማቅረብ ይበልጣል ተብሎ የተነገረለት ሰው ሳኦል ነው ንጉስ ሳኦል ሙሉ ታሪኩን በአንደኛ ሳሙኤል ምዕራፍ 15 ወይም ሳሙኤል ቀዳማዊ ምዕራፍ 15 ላይ ታገኛላችሁ ሳኦል ወገኖቼ እግዚአብሔር ከታናሽነቱ አንስቶ ንጉስ ያረጋው ሰው ነው ነገር ግን ከእግዚአብሔር ድምጽ ከሰማ በኋላ ስላልታዘዘ ወገኖቼ ንግስናውን አይደለም እርግማን ነው በህይወቱ የገጠመው ስለዚህ የሳኦልን የውድቀት ታሪክ ባለመታዘዙ ምን እንደደረሰ ባለፈው አይተናል እሱ ትምህርት ያመለጣችሁ ቤተ እስጢፋኖስ በሚለው ገብታችሁ ታገኙታላችሁ ባለፈው ሰሞን ስንማረው ነው ስለዚህ ንጉስ ሳኦል ለእግዚአብሔር ሄደህ አጥፋ ያለውን ባለማጥፋቱ ይልቁንም ከዛ አጥፋ ከተባለው ውስጥ ለራሱ ስለወሰደ ለሰራዊቱ ስለወሰደ እግዚአብሔር አዘነበት ባለመታዘዙ ለምን ይሄን አደረካለው ታላቁ የእግዚአብሔር ሰው ሳሙኤል ለምንድነው እግዚአብሔር ሄደ እነዚህ አሕዛብ አማሌቃውያን ለእግዚአብሔር የማይታዘዙ እግዚአብሔርን የማይሰሙ ስለሆኑ እግዚአብሔር አጥፋቸው ጨርሳ አጥፋቸው ከብቶቻቸውን ጨርሳ አጥፋ ምንም ሰው እንስሳም እንዳይተርፍ ለምን ለእግዚአብሔር ያልታዘዙ ስለሆኑ ወገኖቼ ለእግዚአብሔር ሰዎች ካልታዘዙ ይሄ እውነት ነው ሳኦል ሄደና ያደረገው ራራ ይላል ለንጉሱ ራራ ንጉሱን ማረከው አልገደለውም ሌላውን ገደለ ነገር ግን ከእንስሳ የከሱትን መናኛዎቹን አጠፋና የሰሙትን ይዞ መጣሱና ሰራዊቱ በዚህን ጊዜ የእግዚአብሔር ቁጣ በሳኦል ላይ ነደደ ሳሙኤልን ላከው ሳኦል ከኔ መንገድ ተመልሷል መታዘዝን ትቷል አድርግ ያልኩትን አላደረገም ሲጠየቅ ምን ነው ቢባል አይ ምን አለ ምንድነው ሲላ በሱ መጀመሪያ ሳሙኤልን ሲያው ታላቁ የእግዚአብሔር ሰው ሳሙኤል ሆይ እግዚአብሔር ያዘዘኝን አድርጌያለሁ አለ በኩራት ንጉሱን ማርኬያለሁ አማሌቃውያንን አጥፍቻለሁ አለ ታዲያስ ይሄ የምሰማው የበጎች ጩኸት ይሄ የምሰማው ምንድነው አለ ምንድነው የምሰማው ነገር ሲለው አይ እነዚህን እንደው ለእግዚአብሔር እንሰዋ ዘንድ ብለው ሰራዊቱ አመጣቸው ለእግዚአብሔር እንሰዋ ብለን በዚህ ጊዜ እግዚአብሔር አዝኖብሃል እግዚአብሔር መታዘዝ መስዋዕት ከማቅረብ አይበልጥምን ለምን እግዚአብሔርን አልታዘዝክም ለእግዚአብሔር ስላልታዘዝክ እግዚአብሔርን ስለናቅ እግዚአብሔር አንተን ንቆሃል ስለዚህ መንግስትን ካንተ ወስዷል ለጎረቤት ሰጥቷል አለ ስለዚህ ወገኖቼ እዚህ ጋር ምን ወስደው አንደኛ ነገር ሳኦል ባለመታዘዙ ምክንያት በረከትን ማጣት ብቻ ሳይሆን እርግማን አተረፈ እሱ ብቻ አይደለም እግዚአብሔር ያድሎ አምላክ አይደለም ለምሳሌ ሄደ አማሌቅን አጥፋ ሲለው አማሌቅን ለምን እንደሚያጠፋ ገብቷቸዋል
ስላልታዘዙ ነው እንግዳውስ እግዚአብሔር ፍጥረቶች ናቸው እግዚአብሔር ያጠፋቸው ወገኖቼ ለእግዚአብሔር አልታዘዝም ስላሉ ነው ከዚህ አልፈው የእግዚአብሔርን ሕዝብ ከግብጽ ሲወጣ ተገዳደሩት ለዚህ ነው እግዚአብሔር ሊበቀላቸው ፈልጎ ይድና አጥፋ ያለው ወገኖቼ ይዋሃኑ እግዚአብሔር ትእዛዙን ልናከብር ግድ ነው በምንችለው መጠን ደግሞ የሚከብድ ትእዛዝ የለውም እግዚአብሔር የሚገርማችሁ ስለዚህ አህዛብን እግዚአብሔር ያጠፋቸው ባለመታዘዛቸው ምክንያት ነው እኛ ምንማረው ስለመታዘዝ ነው ዛሬ እንግዲህ የምንማረው ነገረ ቅዱሳን ብለን በተለይ ለእግዚአብሔር በፍጹም ልባቸው የታዘዙትን ቅዱሳን አንስተን እንማራለን ቅድም ያየነው ሳውል ያልታዘዘ ሰው ነው ቅድም ያየናቸው የአህዛብ ነገስታትም ሆነው ህዝቦች ያልታዘዙ ናቸው ቅጣት መጣባቸው ዛሬ የታዘዙትን ሰዎች እንመለከታለን ግን አስቀድመን አንድ ነገር ላንሳስ አንድ ነገር ማወቅ ያለብን እንደው እናንተ ልጠይቃችሁ አረ ለሞኑ እግዚአብሔር ከኛ ምን የሚፈልግ ይመስላችኋል የተነሳንበትን ትምህርት እንዳትረሱ መታዘዝ ለእግዚአብሔር መስዋዕት ከማቅረብ ይበልጣል ይሄ ነው በዚህ ነው ትምህርት ነው ረጅም ጊዜ ስንማር የቆየ ነው ስለዚህ ለሞኑ እግዚአብሔር ከኛ ምን የሚፈልግ ነው መስዋዕታችን የሚፈልግ ስጦታችን የሚፈልግ ይመስላችኋል አረ ለሞኑ እግዚአብሔር ከኛ ምን ይፈልጋል ወይም በሌላ አነጋገር እግዚአብሔር ከኛ ምን የሚፈልግ ይመስላችኋል ስጦታችን መስዋዕታችን እግዚአብሔር ምን አጣ እግዚአብሔር ስጦታ ከኛ የሚጠብቀው ደሃ ነው እንዴ ደሃ ነው እግዚአብሔርን ባህሪ መረዳት ያስፈልጋል እግዚአብሔር ወገኖቼ ከኛ የሚፈልገው ነገር አለ ከስጦታችን የበለጠ ከመስዋዕታችን የበለጠ እግዚአብሔር ልባችን ይፈልጋል እግዚአብሔር እንሰማው ዘንድ እንታዘዘው ዘንድ ይፈልጋል ወገኖቼ እንጂ እግዚአብሔር ምን አጣ ወገኖቼ ምን አጣ አያችሁ ስለዚህ እግዚአብሔር ከኛ የሚፈልገው ምንድነው ብለን ብንል እንድትረዱ እንፈልገው እግዚአብሔር ከኛ የሚፈልገው ወገኖቼ አንድ አባት ከሚወደው ልጁ የሚፈልገው ነው እግዚአብሔር ከኛ የሚፈልገው አባት ወገኖቼ ከልጁ ስጦታን አይፈልግም at normal circumstance አያችሁ አባት ከሚወደው ልጁ የሚፈልገው ነገር ነው እግዚአብሔር ከኛ የሚፈልገው አባት ከልጁ ስጦታን አይፈልግም እንደውም አባቶች ለልጆቻቸው ነው ስጦታ የሚያደርጉት ሀብት ቢያከማቹ ለልጆቻቸው ነው ሰምታችሁ ታውቃላችሁ እንደው አባት ልጁን ለሀብቱ ብሎ የሚፈልግ አባት ነው ሬር ኬዝ ችግር እሱ ምን አባት ኖርማሊ እንደዛ አይደለም አባት ለልጁ ያጠራቅማል ወገኖቼ አባት ከልጁ ስጦታን አይፈልግም እንደውም አባት ነው ለልጁ ውርስ ስጦታን የሚሰጥ አባት ወገኖቼ ከልጆቹ የሚፈልገው እንዳንድ 4 አመት አማን 4 ልጆች እንዳሉት አባት እኔ ከልጆቼ የሚፈልገው ወገኖቼ ስጦታን አይደለም አሁን መተው አባብዬ ይላሉ አሁን ፋዘርስ ዴይ ስጦታ አመጣንልህ ከታምተው ነው ስጦታ ከራስህ ኮስ ነው ገዝተው ነው ወገኔ በደንብ ስባኝ ማክ ከታምተን ለእግዚአብሔር ስጦታ መስጠው ከሱ እኮ ነው መልሰን ተሰጠው እግዚአብሔር ካንተ ምን ይፈልጋል ወንድሜ እንዴት አናስተውልም ወርቅ ብትሰጠው አልማዝ ብትሰጠው ከሱ መልሰ ለሱ ልክ የኔ ልጆች የ9 አመቱ ቅዱስ ወይም ራእየ 6 አመቱ ወይም ትንሹ እስራኤል ወገኖቼ ስጦታ አምጥተው ይሰጡኛል የክሪስማስ ቀን አይደለም ወይም ፋዘርስ ዴይ ግን ኬታ አምጥተው ነው ከራሴው እኮ ነው ከራሴው ብር ወስደው በራሴው ብር ገዝተው ወገኖቼ እግዚአብሔር አባታችን ነው ከኛ የሚፈልገው አንዳች ነገር የለም ከስጦታችን የበለጠ እግዚአብሔር የሚፈልገው ልባችንን ነው እግዚአብሔር የሚፈልገው እሱን እንሰማው ዘንድ ነው ወገኖቼ አዎ እግዚአብሔር አባታችን ነው እንሰማው ዘንድና እንታዘዘው ዘንድ ነው እግዚአብሔር የሚፈልገው አያችሁ ስለዚህ እግዚአብሔር እንደ አንድ እንደሚወድ አባት ነው እግዚአብሔር የሚወድ አባት ነው ስለዚህ እግዚአብሔር ከኛ ምን ይፈልጋል ብለን ብንል በሌላ አነጋገር አንድ ጌታ ከባሪያው የሚፈልገው ነገር ነው እግዚአብሔር የሚፈልገው
አያችሁ እግዚአብሔር ኮለኛ ጌታችን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አለ ምን ነው እግዚአብሔር ጌታችን እግዚአብሔር ወገኖቼ ጌታችን ነው እኛ እኮ አገልጋዮቹ ነን እኛ እኮ ባሮቹ ነን እኮነት ነው እሱ እኮ የፈጠረን ለራሱ እንጂ እኛ እኮ የተፈጠርነው ለራሳችን አይደለም ምንድነው የሚለው በዛ በቆላሴስ ላይ ስለ ሰዎች ሲናገር ሰዎች በማ ተፈጠሩ ይላል ሰዎች በክርስቶስ ለክርስቶስ ተፈጠሩ ይላል በክርስቶስ በፈጠራችንን አንክድም እናቃለን ለክርስቶስ በፈጠራችን ሁላችን ምን ዘነጋው ስለዚህ እግዚአብሔር ጌታችን ነው ስለዚህ አንድ ጌታ ከባሪያ የሚፈልገው ነገር ጌታችንም ከኛ ይፈልጋል ጌታ ከባሪያው ምን ይፈልጋል ብለን ብንል ባሪያው በፍጹም ኃይሉ ጌታውን ይሰማው ዘንድ ይታዘዘው ዘንድ በኃይሉ ሁሉ ያገለግለው ዘንድ ነው አያችሁ ባሪያ አንዱ ጌታ ከባሪያው ይፈልገው በፍጹም ጌታውን ይሰማው ዘንድ በፍጹም ኃይሉ ይታዘዘው ዘንድ በፍጹም ጉልበቱ ያገለግለው ዘንድ ነው እግዚአብሔር ጌታችን ነው ወገኖቼ ስለዚህ እንሰማው ዘንድ እንታዘዘው ዘንድ እግዚአብሔር ይፈልጋል እግዚአብሔር ለኛ ጌታችን ነው በፍጹም ነፍሳችን ወገኖቼ በፍጹም ልባችን እንሰማውና እንታዘዘው ዘንድ ይፈልጋል እንግዲህ ቅዱሳን ዛሬ ቅዱሳን ምንላቸው ከናታችን ከቅድስተ ቅዱሳን ከወላዲተ አምላክ ጀምሮ ቅዱስ ጳውሎስ ቅዱስ ጴጥሮስ ሌሎቹንም ብንጠራ ወገኖቼ በህይወት ዘመናቸው በፍጹም ነፍሳቸው በፍጹም ልባቸው እግዚአብሔርን አገልግለው ነው ቅዱሳን የተባሉት ዝም ብሎ አይደለም ዝም ብሎ አይገኝም ይሄ ታይትል አያችሁ ቅዱሳን በህይወት ዘመናቸው ያደረጉት ይሄንን ነው በፍጹም ልባቸው በፍጹም ኃይላቸው እግዚአብሔርን አገለገሉ እግዚአብሔር ለዘመናት የሚቆይ መታሰቢያ ሰጣቸው ይላል ለዚህ ነው ቅዱስ ጳውሎስ ወይም ቤተክርስቲያን ድንግል ማርያም ቤተክርስቲያን ቢባል ለቅዱሳን እኮ ስም በዚህ ምክንያት ነው ስም ምክንያቱም ለእግዚአብሔር በህይወት ዘመናቸው በፍጹም ልባቸው በፍጹም ኃይላቸው ታዘዋል ከነሱ የቴንን ነው ምንማር ወገኖቼ በተለይ ቅዱሳንን ምንወዳለን ካልን ከህይወታቸው ጨልፈን መኖር ነው ያን መውደድ አያችሁ ስለዚህ ቅዱሳን በፍጹም ልባቸው በፍጹም ሐሳባቸው እግዚአብሔር ታዘዙ በዚህ ድርጊታቸው እግዚአብሔር በእነሱ በእጅግ ተደሰተ ብዙዎቹን ቅዱሳን እግዚአብሔር ምን አላቸው ልጆቼ ወዳጆቼ አብርሃም ምንድነው የሚለው እግዚአብሔር ወዳጄ አብርሃም ወዳጄ ሙሴ እንደ ልቤ ሆንክ ጳውሎስ ለምን እግዚአብሔርን ስለታዘዙት እንደ ልቡ ዳዊትን እንደ ልቤ ሆነ የእሴይ ልጅ ዳዊት ወንድሞቼ ስለ ቅዱሳን በደንብ መረዳት ያስፈልጋል ለወሬ ያህል አይደለም ወይም ለክርክር አይደለም ህይወት እናደርገው ከነሱ ቀኑ ሙሉ ስለነሱ ብንጮ ህይወታችን ባዶ ከሆነ ዋጋ የለውም ስለዚህ ከዚህ የተነሳ ቅዱሳን በፍጹም ልባቸው በፍጹም ሐሳባቸው ለእግዚአብሔር ታዘዙ ዛሬ የምናየው ለዚህ ነው ቢያንስ አንድ ቅዱስ እናያለን በዚህ ድርጊታቸው እግዚአብሔር በእነሱ እጅግ ተደሰተ ልጆቼ ወዳጆቼ አላቸው ባረካቸው መባረክ እነሱ መባረክ ብቻ አይደለም ወገኖቼ የነሱ በረከት እኛ ላይ ሁሉ አደረ ቅዱሳኑን የምንጠራው ለዚህ ነው የነሱ በረከት እኛ ላይ ያድራል ልክ የእምነት ልጆች ሆነን ስንሄድ በእነሱ ፍኖት ስንሄድ እነሱ እኮ ክርስቶስን መሰሉ በክርስቶስ መንገድ ሄዱ እኛም በዛ መስመር እንሄዳለን አያችሁ በዚህ ድርጊታቸው እግዚአብሔር አከበራቸው ለኛም ተረፉ ከዚህ የተነሳ መስዋዕታቸው እንኳን ቅዱሳን መስዋዕታቸው እንኳን በእግዚአብሔር ፊት ተቀባይነት አገኘ እግዚአብሔር መስዋዕታቸውን ደስ ብሎ ተቀበለው ይሄንን ነው ከነሱ ምን ወስደው ቅዱሳን ወገኖቼ ለቤተሰቦቻቸው ለወገኖቻቸው ሁሉ ተረፉ አያችሁ ለኛ ጭምር ተረፉ እግዚአብሔር ከኛ የሚፈልገው እንግዲህ ይሄንን ነው እግዚአብሔር ከኛ የሚፈልገው ልክ እንደሚወደዱ ልጆችና ልክ እንደሚታዘዝ ባሪያ እንሰማው ዘንድ ወገኖች እንሰማው ዘንድ እንታዘዘው ዘንድ ነው እግዚአብሔር የሚፈልገው ሌላ ምንም የሚፈልገው ነገር የለም
ስለዚህ ጉዳይ ስለመታዘዝ ታላቁ የእግዚአብሔር ነብይ ታላቁ የእግዚአብሔር ሰው ሙሴን እግዚአብሔር በጣም ይወደዋል ከ500 በላይ ጊዜ ተገናኝቶታል እግዚአብሔርን አግኝቶታል ሙሴ እግዚአብሔር ሰው ሙሴ ስለዚህ ጉዳይ ሲናገር እግዚአብሔር ሰው ሙሴ እግዚአብሔር ከኛ ስለሚፈልገው ነገር በዘዳግም ምዕራፍ 36 ቁጥር 16 ላይ እንደዚህ ይላል ሙሴ ስሙ አለ እግዚአብሔር ከናንተ የሚፈልገው ነገር ምንድነው አስተውሉ አለና ምን አለ እግዚአብሔር ዛሬ ከናንተ የሚፈልገው ደግሞም የሚያዛችሁ it's a commandment ትእዛዝም እግዚአብሔርን መስማት ለእግዚአብሔር መታዘዝ እግዚአብሔር ዛሬ ከናንተ የሚፈልገው የሚያዛችሁ ትእዛዙን ህጉን በፍጹም ነፍሳችሁ በፍጹም ልባችሁ ተጠብቁ ዘንድ ነው አያችሁ ምን አለ ሙሴ እግዚአብሔር ከናንተ የሚፈልገው ነገር ሌላ አይደለም በቃ ተሰሙት ዘንድ ትእዛዙን ተጠብቁ ዘንድ አዎ አድርጉ ያላችሁን ታደርጉ ዘንድ አታድርጉ ያላችሁን በቃ ለማድረግ ነው ብሎ አለ ስለዚህ በአጠቃላይ እግዚአብሔር ከኛ የሚፈልገው ምንድነው ብለን ብንል ወገኖቼ አሁን የተማርነው እግዚአብሔር እንሰማው ዘንድ ወገኖቼ እንታዘዘው ዘንድ ነው እንታዘዝ ዘንድ ነው እግዚአብሔር ወገኖቼ ከምናቀርብለት ስጦታችን ይልቅ ልባችንን ይፈልጋል እግዚአብሔር ከምንሰጠው መስዋዕታችን ይልቅ መታዘዛችንን ይፈልጋል ወንድሞቼ እግዚአብሔር እኛን ይፈልጋል that's it ምን አለንና ነው እኛ የምንሰጠው ደግሞ ብንሰጠው እኮ ከሱ ነው አልኳችሁ ቅድም እንኳን እንዳስረዳዋችሁ አሁን ቅድም ነገራችሁ አይደል ቅዱሱና ራእዬ አባብዬ ስጦታ መጣህልን ብለው ቢሰጡኝ do you think I'm very impressed የሚሆነ በጣም impressed ሆናለሁ አይደለም እኔ እንደው እኔን ሰምተው ትምርታቸውን ሲበረቱ አርጉምላቸውን ሲያደርጉ እጅግ ደስ ይለኛል ለምሳሌ አንድ ምሳሌ ልስጣችሁ ባለፈው እዚህ ጋር ቁጭ ብለው የእግዚአብሔርን ቃል ከነሱ ጋር ስናወራ ይመጡና ጻፉላችኋለሁ ምንም ትንንሽ ልጆች ናቸው ይጽፋሉ ጻፉላችኋለሁ በጣም ጤንጥ ልጅ ደግሞ አለች ምሳሌ ልስጣችሁ ምን እንዳስደሰተኝ ከሚሰጡኝ ስጦታ ይልቅ የሚሰሙኝ ነገር ነው የሚወደው ምን አላቸውና ይሰጡኝ ከኔው እኮ ነው ወስደው ከኔው ቦርሳ ወስደው ሄደው ገዝተው አባባ ስጦታ መጣላሉ that's fine it's okay ግን ብዙ ኢምፕረስ የሚያደርገኝ ነገር ልንገራችሁ የእግዚአብሔርን ቃል እዚህ ጋር እስቲ ተማሩ ብዬ ባለፈው ስለምን ተማርን እስቲ ማስተዋሻ እንግዲህ ያዙላችኋለሁ ዝም ብለው እንዲሞክሩ ትንሽዬ ልጅ አለ በጣም ህፃን ልጅ አለ እስራኤል 4 አመቱ ነው እሱም ሮጠና ከነሱ ቀድሞ እዛች ጋር ቁጭ አለና ማስተዋሻውን ይዞ መጣ ይሄንም ነግራችሁ ስለ ራሴ ፐርሰናል ላይፍ ለነግራችሁ አይደለም ግን በዚህ ውስጥ እግዚአብሔርን ምናልባት በተሰሙት ብዬ ነው አሁን የህፃን ልጅ መጣና ቁጭ አለና ሌሎቹ ደብተር ሲከፍቱ አየ አንዱ 3ኛ ክፍል ነው አንዱ 3ኛ ክፍል ነው አንደኛው 1ኛ ክፍል ነው የኛው ነው ዴኬር ነው የሚውለው ደብተር እሱ ማወጣና እነሱ ሲጽፉ ጻፉ ያልኳቸው ስለ ዮሴፍ ነው እና ህልመኛው ዮሴፍ ብላችሁ ጻፉ በእንግሊዝኛ ህልመኛው ዮሴፍ ብላችሁ ጻፉ እነሱ ጻፉ እሱም የሆነ ነገር ወጣጨረና መጣና አባብዬ ጻፍኳል ጻፍካው እስቲ ያሳየኝ እንዴት ደስ እንዳለኝ ያው ሞልጫጭሮስ ብሎ መጣ ለምን መታዘዙ ወገኖቼ እግዚአብሔር ከነና ከናንተ ከስጦታችን በላይ መታዘዛችን ይፈልጋል ከመስዋዕታችን በላይ መታዘዛችን ይፈልጋል ቅዱሳን ያደረጉት ይሄ ነው ለዚህ ነው ነገር ቅዱሳን ብለን ጀመርነው አያችሁ ስለዚህ እግዚአብሔር ከኛ የሚፈልገው ወገኖቼ በፍጹም ልባችን በፍጹም ሐሳባችን እንታዘዘው ዘንድ ነው ስለዚህ አሁን እስካሁን የተማርነው ጠቅለል ያለ ነገር ነው አንድ የእግዚአብሔር ሰው አንድ ቅዱስ በተለይ አንድ የእግዚአብሔር ጻድቅ ሰው አንስተን በሱ ህይወት ውስጥ እንማራለን ከዚህ ቀጥለን እንማራለን ለጊዜው ግን አንድ መዝሙር ብንዘምር ደስ ይለኛል እግዚአብሔር አምላክ ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንግዲህ የእግዚአብሔር ቤተሰቦች እንግዲህ ቀደም እንዳየነው ዛሬ የምንማረው እንግዲህ የጀመርነው ትምህርታችን ነገረ ቅዱሳን በሚል ነው በነገረ ቅዱሳን ውስጥ በተለይ ስፔሲፊካሊ ወይም ደግሞ በዝርዝር የምንማረው ምንድነው ብለን ብንል ለእግዚአብሔር በፍጹም ልባቸው የታዘዙ ቅዱሳን ለምንድነው ያስፈልገው አለ ቅድም አንስተን ነበር
ከነሱ ህይወት እንድንማር ከነሱ ህይወት ጨልፈን እንድንጠቀምበት ስለዚህ ቅድም በተለይ ያልታዘዙ ሰዎችን ምሳሌዎች አየን አይደለም ለምሳሌ ንጉሱ ሳኦልን አየን እንደ ንጉስ ባለመታዘዙ ምክንያት የእግዚአብሔር መቅሰፍት እንዴት እንደመጣበት እርግማን እንዴት እንደደረሰበት ተመለከተ እሱ ብቻም አይደለም እሱ እንዲያጠፋቸው የታዘዙት አህዛቦች ወይም አማሌቃውያን ለምንድነው እግዚአብሔር ያጠፋቸው የፈለገው ሊያጠፋቸው የፈለገው ብለን ባለመታዘዛቸው ነው ወንድሞቼ ዛሬም እግዚአብሔር መንፈስ ቅዱስ እኔና እናንተን ልጆቼ ሆይ እናንተ ግን ታዘዙ ከአምላካችሁ ከክርስቶስ ተማሩ እሱ ለአባቱ ፍጹም ታዛዥ ነበር እስከ መስቀል ድረስ የታዘዘ ሳያስፈልገው እስከ ጥምቀት ድረስ የወረደ ጥምቀት አያስፈልገውም ነበር ይሄ ብቻ አይደለም እናንተ ከቅዱሳን ደግሞ ተማሩ ቅዱሳን በአምላካቸው መንገድ ሄዱ ራሳቸው ተባረኩ ቤተሰቦቻቸውን ባረኩ የነሱ በረከት የቅዱሳን በረከት ወገኖቼ ለኛ ጭምል ደረሰ ዛሬ ለዚህ ነው ቅዱሳንን ነገረ ቅዱሳን ብለን በተለይ የመታዘዝን ህይወት ከቅዱሳን ህይወት ውስጥ እየፈለቀቅን የምንማረው አሁን ዛሬ አንድ እግዚአብሔር ሰው እናነሳለን ከመጽሐፍ ቅዱስ ይሄ እግዚአብሔር ሰው ታላቁ እግዚአብሔር ሰው ጻድቁ ኖህ ነው ስሙ ራሱ በቂ ነው ጻድቁ ኖህ ወገኖቼ ስሙ ኖህ ነው ጻድቁ ወይም ቅዱሱ የተቀጸለለት ለእግዚአብሔር ስለታዘዘ ነው እግዚአብሔር አድርግ ያለውን ስላደረገ ነው ወንድሞቼ በእግዚአብሔር መንገድ ስለሄደ ነው አሁን ከሱ ህይወት ምንማረው እኛም በዚያ በቅዱሳን ፈለግ እንድንሄድ ነው አያችሁ ቤተክርስቲያንም ቅዱሳንን የምትዘክርበት መሰረታዊ ምክንያት ይሄ ነው ከነሱ ህይወት እንድንማር ነው አያችሁ የዚህ ታላቁ ሰው የኖህ ታሪክ የሚገኘው ኦሪት ዘፍጥረት ምዕራፍ 6 ላይ ነው ወገኖቼ ምዕራፍ 6ን ጊዜ ስታገኙ ከ6 እስከ ምዕራፍ 10 እስከ 10 ድረስ ብታነቡት ሙሉ ታሪኩን ታገኛላችሁ እና መጽሐፍ ቅዱስ ስለዚህ ስለ እግዚአብሔር ሰው ምን ይላል ብለን ምንን ይሄ ሰው ሚደንቃችሁ ኖህ ግን ይላል አካሄዱን ከእግዚአብሔር ጋር አድርጎ ነበር ይላል እግዚአብሔር አድርግ ያለውን ያደርግ ነበር እግዚአብሔር አታድርግ ያለውን ያደርግ ነበር በዛን ኖህ በነበረበት ዘመን ወገኖቼ ምድር በፍጹም ተበላሽታ ነበር አለመታዘዝ ነክሶ ነበር ምድር ጨርሶን ቆሽሻ ነበር በሌላ አነጋገር ወንድሞች ሰዶማዊነት በጣም በስቶ ነበር ልቅነት በስቶ ነበር መገዳደል በስቶ ነበር እግዚአብሔርን መፍራት ተረስቶ ነበር በኖህ ዘመን በምድር ላይ የነበረው በኖህ ዘመን የነበረው ኃጢያት ወገኖቼ የከፋ ኃጢያት ይደረግ ነበር በዛን ዘመን ሰው እርስ በርሱ ይጫረስ ነበር የሰው ነፍስ እግዚአብሔር የፈጠራት ነፍስ ከመጠፍ አይቆጠርም ዝሙት ኖርማል ነበር ወንድ ከወንድ ሴት ከሴት ወንድ ከሴት ብዙ ወንዶች አንድ ሴት ብዙ ወንዶች ከመስመር ይወጣ ሌብነቱ ውሸቱ አለማመን ነክሶ ነበር በኖህ ዘመን ወገኖቼ to the point እስከምን ደረሰ መሰላችሁ እግዚአብሔር ከሰማይ አይቶ ሰውን በመፍጠር ተዘዘትኩ ሰው ዞሮ ክፉ ነው ለሚያስበው ባለፈው በደለ በአዳም አማካይነት እንደገና ድል ሰጠው ፈለኩ እነሆ አሁንም ሰው በጣም ክፉ ነው አለ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል በነገራችን ላይ የኖህ ዘመንና የኛ ዘመን አንድ ነው እንዳትታበዩ ልክ እንደኛ ዘመን ነበር መገዳደሉ
እመኑ ወይም ደግሞ እኛ እንኳን የማመን ምንድነው የአምልኮት መልክ አለን እግዚአብሔርን ግን ክደነዋል ምክንያቱም ክርስቲያኖች ነን ብለን ስንገድል ቁጥር አንዶች ነን ኃጢአታችን ወገኖቼ ወደ ሰማይ ድረስ ወጥቷል የቤተ ክርስቲያን ኃጢአት ወጥቷል ይሁላችን ኃጢአት የኔን ጨምሩ በቴሌቪዥን ሁሉ ይነገርልናል አሁንማ እኛ ጋር ያለው በደል ወገኖቼ የኖህን ዘመን የበለጠ ኃጢአተኛ አታድርጉ ልክ እንደኛ እንዳሁኑ ዘመን ኢትዮጵያውያን ታዲያ የኖህን ዘመን እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል ሚደንቃችሁ ግን በዚህ መካከል ግን አንድ ሰው ብቻ ተገኘ ከዓለሙ እኮ ነው remember that ከሀገሩ አይደለም ያልኩት ከዓለሙ አንድ ሰው ተገኘ አንድ ሰው ዓለም ጠቅላላ በቆሸሸበት ሰዓት ዓለም ጠቅላላ ሰዶማዊ በሆነበት ሰዓት ዓለም በውሸት አሁን እኛ ጋር ውሸት እንደ ሃይማኖት አይደል እንዴ ውሸታችን እኮ ከዓለም አንደኞች እኮ አንዳንድ ጊዜ ሰው የሚለንና እንሰማማ እስቲ ሌሎች ሰዎች ለኛ የሚያወሩና አድምጡ ፈረንጆቹ ስለ ኢትዮጵያ ምንድነው የሚያወሩት ሌሎቹ ፈረንጆቹ ላንወዳቸው እንችላለን ኦኬ ሌሎቹ እህታችን ሰላም እግዚአብሔር ይብዛልሽ ስለዚህ ስለኛ የሚያወሩት ውሸታሞች እኮ ነው የምንባለው ኃጢአታችን እኮ እኛም ራሳችን አመናደ ሰሞኑን አሁን ስናለቅስበት የነበረው ጉዳይ በቤተ ክርስቲያን ስናለቅስ ኃጢአታችን የደረሰ ቤተ መንግስት ደርሶ ቴሌቪዥን ላይ ወጥቶ እንደዚህ አሰጣ ነው በነገራችን ላይ ጥሩ ነው ባንድ በኩል ለመሰላችሁ እንድናለን ወደ እግዚአብሔር ስንመለስ መልካም ነው ኃጢአት ሲወጣ ጥሩ ነው ወገኖቼ በኖህ ዘመን ይከርፋ ልክ እንደኛው ዘመን ኃጢአት ነበር ልክ እንዳሁኑ ዘመን ምንድነው ያልተደረገው አሁን ዘመን ግድያው ሰው እንደሮች አይደለም የሚቆጠረው በአገራችን ሰዶማዊነቱ በዓለም ላይ ያንዳንዱ ቤተክርስቲያን ሰዶማዊነትን ያጸድቅ አይደል በቀደም ከኔ ጋር የነበርሽው ጽጌ ዩኒቨርሲቲ ሆናል ሳወራ ሰምተሽ ልጆችን ይዤ የነዳ ነበር ከተማ ውስጥ አንዳንድ ቦታ ይዣቸው ልጅ አይናቸውን ቢሸፍነው እንዴት ደስ ባለ በእያንዳንዱ ቤተክርስቲያን ላይ የሰዶም ባንዲራ ለነዚህ ላይ ጻናት ኖ በዝ እንደዚህ አይነት ነው የሆነው ጊዜ do you understand እነዚህ ሰዎች ምን እያደረጉ እንደሆነ ምን ማለታቸው ነው ባንዲራውን የሶዶምን ባንዲራ ለምን እንደሚሰቅሉ ታውቃላችሁ በእነሱ ቤት ምን ይያሉ መሰላችሁ እግዚአብሔር ለኖህ ቃል ኪዳን ገብቷል ምድርን አላጠፋትም ከእንግዲህ ያ ሶዶምን አያችሁ በዛን ጊዜ ቁጥር አንድ ሰዶማዊነት ነበር ይበዛው ወንድ ከወንድ ሴት ከሴት ምድር በእግዚአብሔር ፊት ቆሸሸች ነበር እግዚአብሔር ሰውን በመፍጠሩ ተጸጸተ የተባለው በዚያ ኃጢአት ምክንያት ነው ከዛም በኋላ ግን ኖህ አንድ ጻድቅ ሲገኝ ቃል ኪዳን ገባለት ምዕራፍ 9 ላይ ታገኛላችሁ ከእንግዲህ ወዲያ በውሃ ምድርን አላጠፋም ሲል ምልክቱ ይሄ ሬንቦ ወይም ቀስተ ዳመና ነው አለ አሁን እነዚህ ምናምንቶች ባንዲራ አድርገው የሚጠቀሙት እሱ ያለው በውሃ ሁለተኛ አላጠፋም ነው ያለው እንጂ ሰዶማውያንን አላጠፋም አላለም ያጠፋል ለማጥፋቱ ማስረጃ ልስጣችሁ ይሄ የኖህ ዘመን ነው የሰዶምስ ዘመን የና አብርሃም ዘመን የነ ሎጥ ዘመን እኮ በኋላ ነው ከዚህ በኋላ ከጥፋት ውሃ በኋላ እኮ ነው ሰዶማውያን በሰዶም ከተማ ስሙ ራሱ ሰዶም የተባለው በዛ ከተማ ስም አጠፋቸው እግዚአብሔር ግን እነዚህ እግዚአብሔር አላጠፋም ብለው ባንዲራ ይሰቅላሉ ውሸት ከተማ ሁሉ አሁን ይገርም ባንዲራው እሱ ነው ምንድነው ፖይንቴ ወገኖቼ እንደዚህ እንደኛ ዘመን ነበር መገዳደሉ ልቅነቱ ውሸቱ ሌብነቱ እንደኛ ዘመን ነበር በዚህ ጊዜ እግዚአብሔር ተጸጸተ ኖህን አለው ይሄን ምድር አጠፋዋለሁ በውሃ አሁን የተነሳ ነው ስለ ቅዱሳን ነገር ቅዱሳን ብለን የጀመርነው ስለ መታዘዝ ቅዱሳን በህይወታቸው ለእግዚአብሔር እንዴት እንደታዘዙ ለዚህ ነው ይሄንን ቅዱሱን እግዚአብሔር ሰው ያመጣ ነው ኖህን አያችሁ ሚገርማችሁ ያ ሁሉ ሰው ኃጢአተኛ ሆኖ አንድ ሰው ከዓለም ይገኛል just one person አንድ ነው ብቻ ተገኘ ዓለም ጠቅላላ በኃጢአት ተዘፈቀ ዓለም ቆሸሸ ብዙ ሰዎች የማይገባቸው
ብዙ ሰዎች እግዚአብሔር በህዝብ ብዛት የሚያምን ምንም አይደለም ብለው ይላሉ አሁን ቤተክርስቲያንም የተቸገርነው በነገራችን ላይ ይሄንን ነው ሁሉ ሰው ስላደረገው ኦኬ የሚል እግዚአብሔር ኦኬ ዓለሙ ይጠፋል እንጂ አንድ ሰው ካለ አንድ ሰው ብቻ ነው የሚያድነው don't get wrong man እውነትን እንገራችሁ አሁን ብዙ ሰው ለምሳሌ አንድ ምሳሌ ልስጣችሁ ዛሬ ትዳር በብዛት ትዳር ፍቼ መጣው ለምን እንደሆነ ታውቃላችሁ ሰው ኖርማል አደረገው ትዳርን መፍታት ኖርማል ሆነ ቄሱም ይፈራል ዲያቆኑም ይፈታል ችግር የለውም ሁሉ ሰው ይፈታል ትዳር it is okay ብዙ ሰዎች ሲያወሩ ምን ሆናችሁ ነው በቁርባን ተጋብታችሁ ምን ሆናችሁ ነው ትዳር መስርታችሁ ስላቸው ምን በእኛል ተጀመረ ሰውም ቢያወራ ለተወሰነ ጊዜ ነው አረ መለኪያው እሱ ነው እንዴ አያችሁ ሰይጣን ምን እንደሚሰራ አያችሁ ሰው ሁሉ አሁን መፍታት is normal ሰዶማዊ መሆን is normal ለምን ልጆቻችንን ትውልድ ያስተምሩ የለ እንዴ ወገኔ it is not normal እግዚአብሔር በዚህ ነገር ወገኔ አንድ ሰው ቢጠፋ እንኳን ያጠፋል ምድር አንድ ሰው ነው ብቻ ተገኘ በሎጥ ዘመንም ያ ሁሉ ሰው ሲያልቅ አንድ ሎጥ ብቻ ተገኘ don't fool yourself ሞኛን በተለይ በትዳር ላይ ያላችሁ ሰዎች ስለ ትዳር በጣም ተረዱ እኛማ ልክ ነው አላስተማርንም ስንት መሞት አለ ስለዚህ ወገኖቼ በኖህ ዘመን ልክ እንደኛ ዘመን ሆነ በቃ ግን አንድ ሰው ተገኘ እግዚአብሔር ይመስገን ስለሱ ሲናገር ምዕራፍ 6 ቁጥር 22 ላይ ዘፍጥረት ላይ ኖህ ግን ይላል እግዚአብሔር እንዳዘዘው ሁሉ ነገር ፈጸመ እግዚአብሔር ይመስገን የኖህ አምላክ አንድ ሰው እኮ ማይገባው መሰላችሁ ሰው አሁን ስለ ኖህና ስለንትን ነው ኖህ እኮ በመትረፉኛም ተረፈ ጽግዬ ይኸውልሽ እግዚአብሔር መንግስት የምንኖር ሰው ያኖስ ባይመጣ ኖርኛ ራሳችን ቀልጠን ነበር people doesn't understand ብዙ ሰው ይሄ ነገር አይገባው እግዚአብሔር ዘራስቀረልን የሚባለው እኮ ይሄ ነው አያችሁ ቅዱሳንን እንደዚህ በዚህ መልክ እግዚአብሔር በቀጫጭን እንትን ሰው አተረፈልን በኖህ ሐረግ ውስጥ ድንግል ማርያም ትመጣለች በድንግል ማርያም ውስጥ ክርስቶስ ይመጣል አያችሁ እዛ ጋር ተበጥሶ ኖሮ ምን ይበጣል ነበር I don't think you get it I don't think so it's okay እስቲ በህሊናችን እንመልከት የኖህን ዘመን የህሊናችን እንመልከት የኖህ ዘመን እንዳልኳችሁ ምድር ልክ እንደኛ ዘመን ምድር ቆሽሻ ነበር ልቅነት የበዛበት መገዳደል የበዛበት ሃይማኖት የጠፋበት እግዚአብሔር መፍራት የጠፋበት እግዚአብሔር ምን አለ በዛን ሰዓት ሰውን በመፍጠሬ ተጸጸትኩ ሰው ውድቀት በነገራችን ላይ this is the second time ሰው በኃጢአት ምክንያት እግዚአብሔር ምን እንደወሰነ ልንገራችሁ ስለዚህ ሰውን በመፍጠሬ ተጸጽቻለሁ ከእንግዲህ ወዲያ መንፈሴን ከሰው ላይ አነሳለሁ አለ እግዚአብሔር ወንድሞቼ ምን ማለት እንደሆነ ይሄንን ማስረዳት ነው የማልችል ወገኖቼ የእግዚአብሔር መንፈስ ስላለ ወተን እንገባለን አንድ ቀን የእግዚአብሔር መንፈስ የምድር ይለቃል በለቀቀ ሰዓት መውጣት አንችል እንበላላለን የእግዚአብሔር መንፈስ እንኳን ይያላው እንዴት እንደምንበላላ አስቡት ቀስ በቀስ ጽግዬ ቀስ በቀስ ያለ እግዚአብሔር መንፈስ አንድ ቀን ይለቃል ምድሩ የዛን ጊዜ የዛ አውሬ ሰዓት ደርሳል ወገኖቼ አውሬ ያልነገሰው ሰይጣን ያልነገሰው አሁን የሚከለክል መንፈስ ቅዱስ ስላለን እንደፈለገ ያልነገሰው እንጂ ያነካከሰን ነበር ከዚህ ለባሰ ነው ግን አሁን የቀስ በቀስ እግዚአብሔር መንፈስ ምድርን ይለቃል ስለዚህ ተመልከቱ እንግዲህ መንፈሴን አነሳለሁ ሰው እንደዚህ ሆናል እንዴት ልብ እንደሚሰብር ተመልከቱ በደንብ ለሚገባው ሰው በኃጢአት ምክንያት እግዚአብሔር መንፈሴን ከሰው ላይ አነሳለሁ ወገኖች ያለ እግዚአብሔር መንፈስ መንቀሳቀስ አንችልም ሰው አይረዳም ይሄን ተረዱልኝ የእግዚአብሔር መንፈስ ስላለ ነው ወተን መግባታችን የእግዚአብሔር መንፈስ አንድ ቀን ሲጠላላ ሰው እንደ አውሬ ይበላላል ሪል መበላላት የእግዚአብሔር መንፈስ ሲወጣ ሌላ መንፈስ የሚገባ አለ የምድሩን መንፈስ ደግሞ ይመጣል ስለዚህ የሚገርማችሁ ኖህ ግን ብቻውን ለእግዚአብሔር ፍጹም ታዛዥ ነበር ይላል
ኖህ በእግዚአብሔር ፊት ጻድቅ ነበረ እግዚአብሔር በኖህ የመታዘዝ ሕይወት ደስ አለው በዚህም ለሰው ልጆች ቅሪትን አተረፈ አንድ ኖህ ተረፈ አያችሁ በዚህ ነው በዚህ በኖህ ጋር ባለው ምዕራፍ 6 መጨረሻ ላይ ሄዳችሁ ታነቡ ምን ይላል ኖህ ግን እግዚአብሔር እንዳዘዘው ሁሉ ነገር ፈጸመ ይላል አስተውሉ ሰው ባለመታዘዙ የእግዚአብሔር መንፈስን ከሰው ላይ ያነሳለው አለ ያለ እግዚአብሔር መንፈስ መንቀሳቀስ የሰው ልጅ አይችልም አያችሁ የእግዚአብሔር የሰው ልጅ ባለመታዘዙ ምን ተፈጠረ እዚህ ጋር ቅድም ወይም ባለፈው ሰሞን ጀምሮ ስለማ ሰው ባለመታዘዙ አንድ ሳኦል ነበር አልታዘዝም ያለው እሱም እንዳልኳችሁ ተረገመ ከስልጣኑ ከንግስናውም ወረደ ያጋንንት መጫወቻ ሆነ እሱም እንዲያጠፋቸው የታዘዙት ህዝቦች ያለ መታዘዛቸው ምክንያት ነው አሕዛብ አማሌቃውያን እኮ ስላልታዘዙ ነው እንጂ እግዚአብሔር ፍጥረቶች ናቸው ስላልታዘዙ ነው ሄድና አጥፋቸው የተባለው እዚህ ጋር ደግሞ አንድ የታዘዘ ሰው አገኘን በእርግጥ የሱ ዘመን ሰዎች ማይታዘዙ አያችሁ የሰው ልጅ ባለ መታዘዙ ምክንያት ፎርደስ ዓለምን እግዚአብሔር አጠፋው አያችሁ ሰው ለሁለተኛ ጊዜ ወደቀ መጀመሪያ በአዳም ጊዜ አሁን ግን ሰው ለሁለተኛ ጊዜ ቶታሊ ነው እግዚአብሔር ያጠፋው የሚደንቀው ያን ሁሉ ወይ ዓለምን እግዚአብሔር ሲያጠፋ በነገራችን ላይ ምንም ያላጠፉት እንስሳት ጭምር ጠፍተዋል the only survive ያደረጉት የዳኑት ወደ መርከቡ የገቡት ብቻ ናቸው ኖህ ልጆቹ ሚስቶቻቸው እና ወደ ውስጥ ይዘግባ የተባሉት አዋፍና እንስሳት that's it ዓለም እንስሳ እንኳን አልተረፈ እግዚአብሔር ሲያጠፋው ለምን ካለመታዘዝ ስለመታዘዝ እኮ ነው እየተማርን ያለነው እስቲ በአይነ ህሊናችሁ ተመልከቱ ያንን 120 ዘመን እስቲ ይዩት በአይነ ህሊናችሁ ምን ያህል ኤግዛክት ኮፒ ነው ከዚህ ከዘመናችን እግዚአብሔር መጥቶ እንግዲህ ኖህ ይለዋል እግዚአብሔር ምድር በፊቴ ቆሽሻለች ምድር ተበላሽታለች ሰውን በመፍጠሬ ተጸጽቻለሁ መንፈሴን ከሰው ልጅ ላይ አነሳለሁ ምድርን አጠፋታለሁ በውሃ አንተ ግን በፊቴ ሞገስን አግኝተሃል አይቻለሁ ታዛዥ ሆነ አይቻለሁ የእግዚአብሔር ሰው ሆነ አይቻለሁ ስለዚህ መርከብ ስራ ላንተ ለቤተሰብህና ለምድር እንዲተርፉ ሁለት ወንድ ሴት ያረክ ይግቡ አዋፍም አራዊትም ብለዋል የሚደንቅ ነገር ነው አሁን ግዚ ጋር የኖህን መታዘዝ እዚህ ጋር ባረጋችሁ ኖህ ምንድነው ምን ስራ ተባለ ጽግዬ መርከብ እኮ ስቴዲየም ነው ማለት ኖህ ከዛ በፊት መርከብ ሰራተኛ አይደለም ወንድሞቼ ሉክ በደንብ አርጋችሁ አስተውሉት እኔም ቦ መርከብ ስራ እንኳን መርከብ እኔ አሁን አንድ የሆነ ብሎን ይላላለት መከራ ነው በላው እዚህ ጋር ቴክኒሻን ሁሉ እንደበላይ ነው እኔ አናራኒ ጋር መርከብ ስራ እኔ ወንደረግጣለሁ ኖ መርከብ ሰርቶ አያውቅም ኢማጂን ትልቅ መርከብ ምን የሚችል እናንተ አንተን ቤተሰብ ጠቅላላ አራዊቱን አዋፉን ወንድ ሴት ያረጋን ያስገባው በዚህ ላይ ደግሞ ቀለብን ጭምር ምክንያቱም እዛ ቆዩት እኮ 7 ወር ቆይተዋል 7 ወር ቆይተው ቢባል ለዚህ ሁሉ ይዞ መሄድ አለበት ኢማጂን ጧት ተነስቶ መርከብ እንግዲህ ሊሰራ ነው ምን አይነት ትልቅ መርከብ የሚያስደንቀው ነገር እንጨት ያስቆርጥ አምጥቶ መጀመሪያ ላይ ሄዶ እንግዲህ መጀመሪያ የሚነግረው ለሚስቱ ነው አይደል ለሚስቱ ይነግራታል አየሽ ውዴ ይላታል መቼም ይመስለኛል የኖህ ሚስት በነገራችን ላይ የኖህ ሚስት መጽሐፍ ቅዱስ ላይ ስሟ አይታወቅም ግን ለማንኛውም የኖህ ሚስት ወይም ደግሞ አባቶቻችን እንደሚሉት እምዝራ ይሏታል በኢትዮጵያውያን እምዝራ ሌሎችም ደግሞ ናማ ይሏታል ዳዳዝ የሚያረር ስሟ ዞሮ የኖህ ሚስት በእኛ ሀገር አሁን በዚህ በዘመናዊ አነጋገር ይሄድና አየሽ ውዴ ወይም በእንግሊዝኛው ሃኒ እንደማለት ነው አይደል አየሽ ውዴ እንግዲህ መርከብ ልሰራ ነው ምን ልሰራ ነው አልከ መርከብ ማ አንተ ምን መርከብ አዎ ትልቅ መርከብ ልሰራ ነው የምን መርከብ እግዚአብሔር ምድርን አጠፋለሁ ስለዚህ አንተ ቤተሰቦችና አዋፍ እንስሳት የሚተርፉበት ትልቅ መርከብ ስራ ብሎኛል እና አንተ ልሰራ አዎ እኔ ልሰራ
ብሎታል እግዚአብሔር ሚስት የእግዚአብሔር ሰው ሚስት እንግዲህ እግዚአብሔርን ታምናለች ብዬ እላለሁ መቼም ትቀበለዋለች አይጋስ ከዛ ይቀጥልና እንግዲህ ያስቡት ትልቅ መርከብ ስራ ተብሏል ከሱ ብቻ አይደለም ወደ ልጆቹ ይሄዳል አይ ልጆች እንግዲህ ይላቸዋል አንድ ሶስት ልጆች አሉት አይደል ሶስቱ ልጆች ይሄድና አያችሁ ልጆች ምን መሰላችሁ አሁን እንደ ድሮ አይደለም የምንሰራው አንድ ስራ አለ አንድ ፕሮጀክት አለ ምን አለ አንድ መርከብ ምን መርከብ ስሩ ተብለና የምን መርከብ እግዚአብሔር ዓለሙን ላይ ያጠፋ ነው ይሲ ለማስረዳት እንኳን ይከብዳል ምን አልክ what did you say dad አባባ ምን አልክ መርከብ የምን መርከብ ዓለሙ ስለሚጠፋ አው እግዚአብሔር ዓለሙን በንፍር ውሃ አጠፋዋለሁ ስለዚህ መርከብ ስራ ብሎኛል እንዴ አይሹ አባባ ብለዋል እግዚአብሔር በጣም ቅዱስ አይልም እኔ ግን I'm trying to imagine are you sure አይ አባታችን አይ ምናምን ይላል መቼም ለሱ ባይናገሩት ዓለም ሊጠፋ ነው መርከብ ሰርቶ አያውቅም አላዩትም ለምን ደንቃቸዋል ለዛ ቢሉ እዛ አሁን እንጨት እንግዲህ አግዙኝ ይላቸዋል አይደል እንደ ልጆቹን ስለዚህ እንጨት እየቆራረጡ ሰፈራቸው ላይ ትልቅ ስቴዲየም የሚያል መርከብ እንግዲህ ትልቅ መርከብ ሊሰሩ መርከብ ለመስራት ሚደንቅ ነገር እዛ ጋር እንግዲህ ጀምሮ እንጨት ሲሰራ somebody has to help him አይደል ልጆቹ መርዳት አለባቸውና ጎረቤቱ ደግሞ ኖ ምን እየሰራ ነው አይ መርከብ ልሰራ የምን መርከብ አይ እግዚአብሔር ስራ ብሎ እግዚአብሔር አንተ ኖህን መርከብ የምን መርከብ አይ እግዚአብሔር ያው ምድር በኃጢያት ምክንያት ያው ምድር ስለምትጠፋ ይላቸዋል እነሱ I think ሽግራ ላይ ለት ነገር የሚሉት ይመስለኛል ምክንያቱም እነሱም የማይፈረድባቸው ኖ ከነበረበት 1000 ኪሎ ሜትር ባህር ለማግኘት ወደ 1000 ውቅያኖስ ለማግኘት የትኛይት መኪና የለም how in the world ይሄንን መርከብ ውቅያኖስ 1000 ኪሎ ሜትር ይዞ ስለዚህ ማሰብ እንኳን አይቻልም በእምነት ካልሆነ በስተቀር ምን አልከሩ መርከብ ሰራለው this man he lost his mind የሚሉት ይመስለኛል ጎረቤቶቹ እሱ ግን ነግሯቸዋል ተመለሱ ብሏል ይልቅ እናንተ ተመለሱ ቋ ያረጋል እንትኖ መዶሻውን ይዞጣው ቋ ያረጋል እዚያ እንደሱ ይስቁበታል ነው ምን ያደረክ ነው በቃ እግዚአብሔር በንስሐ ሰው ካልተመለሰ አጠፋለሁ ብሏል ንስሐ ግቡ ብሏል እንደወረ ለመሆኑ ይሄ እግዚአብሔር ያልከው ምን ያህል ጊዜ ነው ያለው አይ ለ120 ዓመት ሰጥቷል 120 ዓመት ማምን ችግር አለ ተው በቃ እንደተቀልዳል አሪኪዲ እነሱ ወደ ጨፈራቸው እሱ ብቻ አይደለም የከተማው ሰው ሁሉ የሚስቅበት ይመስለኛል ኖ he lost his mind አይነት ነገር ነው ሰው የሚያስበው እብድ ነው ብለው ሊሉት ይችላል ሁኔታው ይመስላል በነገራችን ላይ አትደነቁ ኖህን እብድ ቢሉት ክርስቶስን እኮ ሰው እብድ ነው ብለውታል እኮ መጽሐፍ ቅዱስ ላይ ክርስቶስን እብድ ነው ተብሏል ስለዚህ ያገሩ ሰዎች ምን እየሰራ ነው ይላሉ አያችሁ ከዚህ በኋላ ዞሮ መርከብ ሰራ እግዚአብሔር በጨረሰ ሰዓት የሚደንቃችሁ ነገር መርከቢቷ ማለቀች መርከቢቷ ካለቀች በኋላ መርከቢቷን እንግዲህ ወርድ ሰጥቶታል እግዚአብሔር ይሄን ያህል 100 ወዲ 100 አድርግ በዚህ 50 አድርግ በዚህ 30 አድርግ ይያለ በደም ሰጥቶታል መርከቡ ተሰራ ገቡ ግን በሩን ማን እንደዘጋው ታውቃለች እግዚአብሔር ከኋላ መተበሩን ዘጋው ይላል ጥርቅም አድርጎ ዘጋው ይላል ሚደንቃችሁ ለነሱ አሁን እንደ ሰውኛ መርከብ ብለን ስናይ ባህር ውቅያኖስ ስለምናስብ ነው እንጂ መርከቡ የተሰራው ለሚያምን ሰው ዝናብ ይዘንባል ዶፍ ይመጣል መርከቡ ወደ ሰማይ ይነሳል that's a point እንግዲህ በእምነትና አይን ሲከፈት ነው አለበለዚያ አይን ካልተከፈተ ማየት አይቻልም ያያችሁ ስለዚህ 7 ወር ያህል 7 ወር 40 ቀንና ሌሊት ያንፍር ውሃ ዘነበ የሰማይ መስኮቶች ተከፈቱ ዘነበ ምድር ላይ ያለው ሁሉ ጠፋ 150 ቀን 5 ወር መርከቧ በሰማይ ላይ ነበረች ተንሳፈፈች ከዛም በኋላ እግዚአብሔር
ሰዓቱ ሲደርስ ከ7 ወር ነው አጠቃላይ 7 ወር ነው የፈጁት በዛ ውስጥ የኖሩት 7 ወር ነው የሚደንቀው ነገር እኔ 7 ወር አንደኛ ነገር ቀለቡ 7 ወር በቃቸው ሁለተኛ እዛ ውስጥ ያለው ተጠባቆ ነው እነ ጊንጥም እኮ እነ እባብ አሉ እኮ እነ እባብ እዛ ውስጥ ገብተው ነበር አሉ ግን አዛችስ የለም እግዚአብሔር ብሏል ላይ በኔ እባብ እንደ ድሮ አይደለችም ጊንጥ እንደ ድሮ አይደለችም ጅብ እንደ ድሮ አልነበረም አንበሳም እንደ ድሮ አልነበረም እግዚአብሔር ልክ አሁን ለዚህ ነው አባቶቻችን በነገራችን ላይ ቤተክርስቲያን በመርከብ ትመስላለች ዛሬም በመርከቢቷ በቤተክርስቲያን ውስጥ ብዙ አይነት ሰዋል መልካም ሰዎች አሉ ለከዛ የኖህ መርከብ ውስጥ ወገኖቼ ብዙ መልካም ሰዎች እንደነበሩት ማነው ብዙ መልካም እንስሳ እንደነበሩት ሁሉ እንደዛው ስለዚህ ግን ተጣባቀው ኖሩ አያችሁ እና ምንድነው የሚለው የሚያስደንቃችሁ በዚህ በኖህ ታሪኩን እንደው ትንሽ ባነብላችሁ ደስ ይለኛል ታሪኩን ምዕራፍ 6ን እናንተ ጊዜ ስታገኙ አንብቡ ትልቁ ነገር ይሄ እግዚአብሔር ሰው ከሱስ እንዴት በመታዘዝ ምክንያት እኛ እንኳን እንደተባረከ በመታዘዝ ምክንያት እሱ ቤተሰቦቹን ራሱን ቤተሰቦቹን እንዳዳነ ሌሎች ባለ መታዘዛቸው ዓለም እንደጠፋን የተማርነው መታዘዝ በጣም ኢምፖርታንት ነው እንደዚህ ይላል እግዚአብሔርም አለ ይላል እግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም እርሱ ስጋ ነውና ዘመኖቹ 120 ዓመት ይሆናሉ በቃ 120 ዓመት ነው ከዚህ በኋላ 120 ከነዚያ ወራት ይልና ይቀጥላል ቁጥር 5 ላይ ላምብላችሁ እግዚአብሔርም የሰው ክፋት በመድር ላይ እንደበዛ የልቡ ሐሳብ ምኞቱ ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ በቃ ሰው ባለፈው ምድል ቢሰጠው አሁንም ቢሰጠው በቃ ሰው እንደዚህ ሆኗል እግዚአብሔርም ሰውን በመድር ላይ በመፍጠሩ ተጸጸተ በልቡ አዘነ እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁ አያችሁ በኃጢአት ምክንያት ባለመታዘዝ እግዚአብሔር ይሄን ያልተጠጸጸ ይሄ የነሱ ዘመን ነው በእኛም እንደዚሁ ነው አታሻግሩት በእኛም እግዚአብሔር በጣም አዝኗል ኢትዮጵያውያን በጣም አዝኖብናል I don't have a word ቀጠለና ምን አለ ቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስን አገኘ አንድ ሰው ተገኘ የኖህ ትውልድ እንዲህ ነው ኖህም ከትውልዱ ጻድቅና ፍጹም ሰው ነበረ አያችሁ አንድ ሰው ተገኘ ፍጹም ሰው ነበረ በቃ ትምርቴ ልጨርስ ነው ሰዓት ቃለች በሰዓት ኖህ ከትውልዱ ጻድቅ ፍጹም ሰው ነበረ ኖህ አካይዱን ከእግዚአብሔር ጋር አደረገ ይልና ስለ ሶስቱ የኖህ ልጆች ይነግረናል ሴም ካምና ያፌት ቁጥር 11 ላይ ምድርም በእግዚአብሔር ፊት ተበላሸች ምድርም ግፍን ተሞላች መገዳደል በስቶ ነበር እግዚአብሔርም ምድርን አየ እነሆም ተበላሸች ስጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና እግዚአብሔርም ኖህን አለው የስጋ ሁሉ ፍጻሜ በፊት ደርሷል አለቀ it is the end of the world አለ የስጋ ሁሉ ፍጻሜ በፊት ደርሷል ከነሱ የተነሳ ምድር በግፍ ተሞልታለች እኔም እነሆ ከምድር ጋር አጠፋቸዋለሁ ኢትዮጵያውያን ልብ ያለው ልብ ይባል እኛ ዛሬ ያለንበት ልብ አርቡ ስለዚህ አንተ ከጎፈር እንጨት መርከብን ለራስ ስራ አለው ከጎፈር እንጨት መርከብን ላንተ ስራ በመርከቢቷም ጎርጆችን አድርግ በውስጡም በውጭም በቅጥር ለቅልቃት አሳምራት አለ ቁጥር 17 ላይ ወርጄ እንደዚህ ነው እኔ እነሆ ከሰማይ በታች የሕይወት ነፍስ ያለው ስጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ በምድር ላይ ያለው ሁሉ ይጠፋል ይላል ጠፋም ከኖህ በስተቀር ይሁሉ ነው ካልመታሰስ ካንተ ጋር አለ ምን አለው ቃል ኪዳኔን ካንተ ጋር አቆማለሁ አንድ ሰው ተገኘ እግዚአብሔር አንድ ሰው ከተገኘ ለሌላው በቃ ምንም ማድረግ አይችልም ቃል ኪዳኔን ካንተ ጋር አቆማለሁ ወደ መርከቧ አንተ ልጆቼና ሚስቶቼ የልጅ ልጆች ሚስቶች ይዘህ ትገባለህ ካንተ ጋር በህይወት ይኖሩ ዘንድ ስጋ ካለው ከያው ሁሉ ሁለት ያደረግ ወደ መርከብ ታገባለህ ታባትና እንስቲውም ወንድና ሴት ለምን ወንድና ወንድ አላረግም ከንሰሳ ሴትና ሴት ለምን አላረግም አየህ ሰዶማውያን እቺ ነገር አያነቧትም ይዘሏታል ቀጠልና ከወፍ እንደወገኑ ከንሰሳ እንደወገኑ ከምድር ተንቀሳቃሽ ሁሉ እንደወገኑ በህይወት ይኖሩ ዘንድ ሁለት እየሆኑ ወደ አንተ ይግቡ ከሚበላው መብል ሁሉ ላንተ ወሰድ ቀለብም ይዘሂዳለው ወደ አንተም ተሰበስባለህ እሱም ላንተ ለነርሱ መብል ይሆናል አለ ቁጥር 2 መጨረሻ ላይ
ኖህም እንዲሁ አደረገ እግዚአብሔር እንዳዘዘው ሁሉ አደረገ አያችሁ ኖህ ታዘዘ እግዚአብሔር እንዳደረገው እንጠቅልለው አለቀ ትምህርታችን ከኖህ ከዚህ ከእግዚአብሔር ቅዱስ ሰው ምን ተማር ከኖህ ታሪክ ምን ተማር ነው ወገኖቼ ሶስት መሰረታ አንደኛ እዚህ ውስጥ ያነሳነውና የተማርነው ዛሬ የኖህ ዘመን ሰዎች ባለመታዘዛቸው በኃጢአት ምክንያት ጠፉ the whole entire generation ጠፋ ዛሬም ይጠፋል ዛሬም ሰዓት ይጠብቀናል ለእግዚአብሔር ካልታዘዝን ወገኖቼ ያንን ስንተርክ አንኖርም ይሄ እውነት ነው ሁሉ ሰው ጠፋ ሁሉ ሰው ኃጢአተኛ ሆነ አንድ ሰው ብቻ ጻድቅ ተገኘ አንድ ሰው ብቻ እግዚአብሔር ሰው ተገኘ ኖህ የሚባል ሚደንቃችሁ ነገር ያ የታዘዘውን እንደ እግዚአብሔር ሐሳብ ሄደውን እግዚአብሔርን የሰማውን ጻድቁን ሰው ግን እሱን እግዚአብሔር አዳነው እሱም ብቻ አይደለም ቤተሰቦቹን አዳነ አያችሁ በመታዘዝ መዳን መጣ ባለመታዘዝ መጥፋትን ተማርን ዛሬ ሚደንቃችሁ ከአንዱ የኖህ የእምነት እርምጃ ከአንዱ የኖህ የመታዘዝ እርምጃ እኛ እንኳን ለእግዚአብሔር መንግስት ታጨ ኖህ ባይኖር ኖሮ ወገኖቼ ድንግል ማርያም አትኖርም ነበር ድንግል ማርያም ባትኖር ክርስቶስ አይኖርም ነበር ቀልጠን ነበር የኖህ አምላክ እግዚአብሔር የተመሰገነ እኛን እንኳን እንዳንቀልጥ አያችሁ ከኖህ እምነት እርምጃ የተነሳ ለዘላለም ህይወት እኛ እንኳን ታደል ይባይኖር ቀልጠንም ስለዚህ በአጠቃላይ ከዚህ የእግዚአብሔር ሰው ምን ተማር ብለን ብንል ከመስዋዕት በፊት አሁን ይሄ ሰው መርከቧ መጨረሻ ላይ ከ7 ወር በኋላ አራራት በተባለ ተራራ ላይ አረፈች ካረፈ በኋላ የመጀመሪያ ስራ ያደረገው ምንድነው ወጥቶ ለእግዚአብሔር መስዋዕትን ሰዋ ይላል ምዕራፍ 9 ላይ ሄዳችሁ አንብቡ ምዕራፍ 9 ላይ መስዋዕትን ሰዋ እግዚአብሔርን የሱን መስዋዕት ደስ ብሎ ታሸተተ ይላል እቺ ብቻ ላንብብላችሁና ልዝጋው እንደዚህ ይላል ቁጥር 21 ላይ ምዕራፍ 9 ቁጥር 21 ላይ እግዚአብሔር መልካሙን መዓዛ አሸተተ ይላል ስለዚህ መጀመሪያ መታዘዝ ከዛ ነው መስዋዕት ያቺ ከመታዘዝ መስዋዕት ከማቅረብ መታዘዝ ይበልጣል ትምህርታችን እንዳትረሱ ርሷል ያቺ ስለዚህ ኖህ በመታዘዙ ምክንያት እግዚአብሔር መስዋዕቱን ተቀበለው ጸሎቱን ተሰማው እኛም ከስጦታችን በፊት ወገኖቼ ለእግዚአብሔር ቤት ከመናቀርበው ዕጣን ዘቢብ ሻማች ከመንሰጠው ከገንዘባችን ከሁሉ ነገራችን በፊት መታዘዝ ትልቅ ነገር ነው ምን እናድርግ ሶስት ነገር ጨርሰው ትምህርት ምን እናድርግ አንደኛ አንድ ነገር ከዚህ ውስጥ ከኖህ ምን ማረው ወገኖቼ ዓለም ሁሉ በእግዚአብሔር ቢያምስ ዓለም ሁሉ ቢሰማ አልሰማም ቢል ወገኖቼ ለእግዚአብሔር ታመኑ ከኖህ ምን ማረው እሱ ዓለም እንኳን መስዋዕት የሰው እንደሚያወራው አይደለም ቅድም ስለ ትዳር ነግራችሁ ለምንድን ነው የምትፋቱት በቃ ምን በእኛል ተጀመረ ወሬው አንድ ሰሞን ነው ኖ እንደሱ አለ ሰው መግደል ነው ትዳር ሲፈርስ መሞት አለ አውሽ ይሄንን ትምህርት መጣበታለሁ መከራ ስላለ ስለ ጋብቻ ብዙ ጊዜ ለማስተማር እድሉ አላገኘውም ሁሌ ችግር ስላለኛ ጋር አያችሁ መጣበታለሁ ግን for sure this summer will come to that ስለዚህ ወገኖች ዓለም ሁሉ ሰዶማዊ ስለሆነ ሰዶማያን ዓለም ሌባ ስለሆነ እኛ ማንሰጥ ቤተክርስቲያን እንኳን ሌብነት አንደኛች ሆነናል አንደኛ ጉቦኝነት አንደኛ አልን አይደል እኔና አሁን ለምን ተጣሉኛል በቀደም ቤተ መንግስት ተገኝተን አመን አይደል እንዴ ሁላችን ጎሰኝነትኛ ቤተክርስቲያን ውስጥ አለ ጉቦኝነት አለ ምን ተስተብሎ አልን አይደል እንደኛ አመንን አይደል እንዴ it is true ግን ጥሩነቱ ደስ ብሎኛል ለመሰ ኃጢያታችን በእግዚአብሔር ፊት ተካውን ወዲያ እድል ሰጠን ተራርመን አስተካክለን ወደ እግዚአብሔር ተመልሰን እንድናል ችግር አለ እግዚአብሔር ያለፈው ችግሩ አይደለም ዘረኝነት አለባችሁ ከተባል በቃ እናወጣለን ከቤተ ክርስቲያን ውስጥ ሌብነት አለ እናወጣለን በቃ ሮና ስለዚህ ከዚህ ከኖህ ግን የተማርነው ከዚህ ከእግዚአብሔር ሰው ወገኖቼ አንድ ሰው ቢቀር እንኳን እንዳትመሳሰሉ አንድ ሰው ወገኖቼ ኖህ ብቻው ቀር ሎጥም እኮ እንደዚህ ነው ብቻው እግዚአብሔር ሰዎች ያስቡ እንጂ ስለዚህ አትመሳሰሉ በቃ ስለዚህ ዓለም ሁሉ በእግዚአብሔር ላይ ቢያመጽ እኛ ግን ብቻችንን ብንሆን እንኳን ታማኝ ነን ይሄን ነው የምንማረው ሌላው ሁለተኛ ምን እናደርግ የሚለው
ወንገራችን ላይ የህዝብ ብዛት ለእግዚአብሔር መንግስት ችግሩ ጉዳዩ አይደለም ለዚህ ነው ያለቀው በሶዶም ጊዜ እንዳለ ነው ያለቁት በኖፍሩ ጊዜ ህዝቡ እንዳለ ነው ያለቀው በብዛት አይደለም እግዚአብሔር የሚያምነው አንዳንድ ሰዎች ሁሉ ሰው ኃጢአት ስላደረገ እግዚአብሔር ህጉን የሚቀየር ይመስላቸዋል አይደለም ስለዚህ የህዝብ ብዛት ለእግዚአብሔር መንግስት ወሳኝ ጉዳይ አይደለም እሱ ነው የተማርነው ጻድቅ ሰው ያስፈልጋል በተለይ ይሄን ከኖህና ከሎጥ እንማር የመጨረሻ ከዚህ የተማርነው እንደ ኖህ ፍጹም ታዛዥ ከልባችን ፍጹም ታዛዦች እንድንሆን እግዚአብሔር ይፈልጋል እንደ ኖህ ፍጹም ታዛዥ ሰዎች መሆን ይገባል የዚያን ጊዜ እግዚአብሔር ጸሎታችንን ይሰማል የዚያን ጊዜ እግዚአብሔር ያቀረብንለትን መስዋዕታችንን ደስ ብሎት ልክ የኖህን መስዋዕት እንዳሸተተ እንደተቀበለ ወንድሞቼ እኛንም ይቀበለናል አያችሁ ስለዚህ ከእግዚአብሔር ቅዱስ ሰው የተማርነው ይሄንን ነው በሚቀጥለው እግዚአብሔር ቢረዳን ደግሞ በከሚቀጥለው ከሌላ ጥቂት የተወሰኑ ቅዱሳን ብዙ ቅዱሳን አሉ እንማራለን ከሌላች ቅዱሳን ደግሞ እንደዚህ ይሄ ነው ፐርፐሱ ቤተክርስቲያን ቅዱሳንን ስትዘክር ከነሱ ህይወት እንድንማር በእነሱ መንገድ እንድንሄድ ነው በረከታቸውና የኖህን በረከት አያችሁ አይደል እንዴ ቅዱሳንን የምንዘክረው ለበረከት ነው የኖህ እንኳን ደረሰን ያለው ነው አያችሁ የቅዱሳን በረከት በእኛ ላይ ለዘላለም አድሮ ይኑር ያስተማረን የመከረን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ በርቱ ጸልዩ ለእግዚአብሔር ተለዩ ኖ ተለይቶ ሎጥም ተለይቶ እንደኖረ በሚያስጨንቀው ከተማው ስንኖር ተለይተን እንኑር ሰላም እግዚአብሔር ይብዛላችሁ ደህና ሁኑልኝ ሰላም ሁኑ ሰላም